የእግዚአብሔርን ቃል ስሙ። ጌታ እግዚአብሔር ስለነዚህ አጥንቶች እንዲህ ይላል፣ እነሆ ትንፋሽን አገባባቸዋለሁ፣ በሕይወትም ትኖራላችሁ። ጅማትም እሰጣቸዋለሁ፣ ሥጋም አወጣባቸዋለሁ፣ በእናንተም ላይ ቁርበት እዘረጋለሁ፣ ትንፋሽንም አገባባቸዋለሁ፣ በሕይወትም ትኖራላችሁ። እኔም እግዚአብሔር እንደሆንኩ ታውቃላችሁ። እንዳዘዘኝም ትንቢት ተናገሩ። ስናገርም ድምፅ ሆነ፣ እነሆም መናወጥ ሆነ፣ አጥንቶችም ከአጥንት ጋር ተቀራረቡ። እኔም አየሁ፣ እነሆም ጅማት ነበረባቸው፣ ሥጋም ወጣ፣ ቁርበትም በላያቸው ተዘረጋ፣ ትንፋሽ ግን አልነበራቸውም። እርሱም የሰው ልጅ ሆይ ትንቢት ተናገር፣ ለንፋስ ትንቢት ተናገር፣ ለንፋስም ጌታ እግዚአብሔር እንዲህ ይላል፣ ንፋስ ሆይ ከአራቱም ነፋሳት ዘንድ ና፣ እነዚህም የተገደሉ በሕይወት ይኖሩ ዘንድ እፍ በልባቸው አለኝ። እንዳዘዘኝም ትንቢት ተናገርኩ፣ ትንፋሽም ገባባቸው፣ ሕያዋንም ሆኑ፣ እጅግም ታላቅ ሰራዊት ሆነው በእግራቸው ቆሙ ይላል። እርሱም እንዲህ አለኝ፣ የሰው ልጅ ሆይ እነዚህ አጥንቶች የእስራኤል ቤት ሁሉ ናቸው። እነሆ አጥንቶቻችን ደርቀዋል፣ ትንፋሻችንም ጠፍቷል፣ ተፈጽመን ተቆርጠናል ብለዋል። ስለዚህ ትንቢት ተናገር፣ እንዲህ በላቸው፣ ጌታ እግዚአብሔር እንዲህ ይላል፣ ሕዝቤ ሆይ እነሆ መቃብራችሁን እከፍታለሁ፣ ከመቃብራችሁም አወጣችኋለሁ፣ ወደ ምድርም አገባችኋለሁ ይላል። ኢየሱስ ጌታ ነው። እንግዲህ እዚህ ጋር የሚያወራው ሕዝቅኤል ነቢዩ እግዚአብሔር በሱ የሰራውን ስራ እንዴት እንደሰራ ነው የሚናገረው። ቃሉ ሲጀምር ምንድነው የሚለው? የእግዚአብሔር እጅ በላዬ ነበረ ይላል። የእግዚአብሔር እጅ በላያችሁ ይሁን በኢየሱስም። አያችሁ፣ የእግዚአብሔር እጅ በላይ ነበር ማለት የጌታ መንፈስ የሚሰራው የእግዚአብሔር አክቲቭሊ የሚሰራው የእግዚአብሔር እጅ የእግዚአብሔር ሰሪው እግዚአብሔር እጁ ከኔ ጋር እጅ የመስራት ምልክት ነው። እጅ የማድረግ ምልክት ነው። የእግዚአብሔር እጅ በኔ ላይ ነበረ። ጌታዊ እጅ በኔ ላይ ትሁን ስትሉ ስራ በኔ እያላችሁ ነው። እግዚአብሔር ይስራባችሁ። አሜን አሜን። እና እዚህ ጋር ምንድነው የምናየው? ተስፋ የሌላቸው የደረቁ እጅግ ደርቀው ነበር ይላል። ከዛስ የተበታተኑ የነበሩ አጥንቶች፣ ጅማት የሌላቸው፣ ስጋ የሌላቸው፣ ደም የሌላቸው፣ ሕይወት የሌላቸው፣ ትንፋሽ የሌላቸው አጥንት ብቻ ይሁን። ልክ እንደ ጄኖሳይድ ህዝብ የተቀበረበት ቦታ አጽም ሲወጣ ብላችሁ አስቡት። የትኛው አንገት የትኛው ራስ የትኛው ባዲ እንደሆነ እንኳን አይታወቅም። የትኛው እግር የትኛው እጅ የማኛው እንደሆነ አይታወቅም። ግን የእግዚአብሔር ቃል ይላል ተቀራረቡ ይላል። መቼ? እግዚአብሔር ተናገር አለኝ፣ ትንቢት ተናገር አለኝ ይላል። አያችሁ፣ የእግዚአብሔር እጅ በእናንተ ላይ ሲሆን የምትናገሩት ቃል ሕይወት ማምጣት ይጀምራል። እኔ ዛሬ ጸልይላችኋለሁ በኢየሱስ ክርስቶስም ኢምፖሲብል ለሚባለው ሲቹዌሽናችሁ አሜን በሏ። አይቻልም ለሚባል ሲቹዌሽናችሁ ከዚህ ቀን በኋላ በአፋችሁ ቃል እግዚአብሔር መስራት ይጀምራል። ኢየሱስ ጌታ ነው። አሜን አሜን አሜን። አያችሁ፣ አሁን እዚህ ጋር ስናይ ይሄ ሕዝቅኤል ምንድነው? ከሕዝቅኤል የምንማረው ወደ አዲስ ኪዳን አምጥተን እናየዋለን። ሕዝቅኤል እንግዲህ የእግዚአብሔር ነብይ ነው። የእግዚአብሔር አገልጋይ ነው። የእግዚአብሔር አገልጋይ ነው። የእግዚአብሔር አገልጋይ ደግሞ እግዚአብሔር የሚያስኬደው ፕሮሰስ አለ። ያንን ሰው አንድን ሰው አገልጋይ ለማድረግ እግዚአብሔር የሚያስኬደው ፕሮሰስ አለ። በአዲስ ኪዳን ደግሞ የእግዚአብሔር ሕዝብ በሙሉ የእግዚአብሔር አገልጋይ እንደሆነ ይናገራል። በአሮጌውም ኪዳን በሙሴ ዘመን ያገለግለኝ ዘንድ ሕዝቤን ልቀቅ በለው ብሎ ነው ከፈርዖን ሕዝቡ ነፃ ያወጣው። እግዚአብሔርን ማገልገል ምን ማለት ነው? እግዚአብሔርን ማገልገል ፓስተር መሆን አይደለም። ፓስተር መሆን አንዱ ነው። ፓስተር መሆን ካደግን በኋላ ነው ፓስተር ምን ሆነው ወይ እኛ ዘማሪ መሆን ወይ ነብይ መሆን ሐዋርያ መሆንን ብቻ አገልጋይ ብለን ስለምናስብ ትክክል ያልሆነ አስተሳሰብ ስላለን ነው ባይዘው እንጂ ለአእምሮ የሚመች አገልግሎታችሁ ይሄ ነው ይላል አይደለ? በአእምሮ መታደስ ተለወጡ። ምንድነው በአእምሮ መታደስ መለወጥ ማለት? ማደግ ማለት ነው። መቹር ማድረግ ማለት ነው። ስፒሪቹዋሊ መቹር ማለት በእግዚአብሔር ነገር መቹር ማድረግ፣ መብሰል፣ ፍሬያማ መሆን። ሃሌሉያ! ያ አገልግሎት ነው። ኢየሱስ ያድናል። ፍሬ የሌለው እኮ ዛፍ ፍሬ የሌለው ዛፍ ይበላል እንዴ? ቅጠል የሆነ አይበላም እኮ። የሚበላው ፍሬ ነው። ኢንጆይ የሚደረገው ፍሬ ነው። ፍሩት ነው የሚበላው። ኢየሱስ እኮ ራቦ ከዛ በኋላ በጣም ያበበች ቅጠላማ የሆነች ያቺ ዛፍ የበለስ ዛፍ አየ። ፍሬ ፈልጎ ሄደ። ቅጠል ብቻ ነችና ረገማት ይላል። አያችሁ? ለምን? ፍሬ ስለሌላት አትበላም።
የሚበላው ኢንጆይ የሚደረገው ፍሩት ነው። አያችሁ አገልጋይ መሆን which means አሁን አገልጋይ ስላችሁ የእግዚአብሔር ልጅ በአእምሮ መታደስ የተለወጠና እየበሰለ ያለ ሰው የሚሰጠው ነገር አለው። አሜን ነው ወይ? አዎ የሚሰጠው ነገር አለው። የሚመክረው ምክር አለ። የሚጸልየው ጸሎት ይሰራለታል። ለሰዎች ማስተማር ይችላል። አሜን። አንድ ትናንትና አንድ ሰው ስመክር ነበረ አገልጋይነት የጀመረ ሰው እና አገልጋይነት የጀመረ ሰው እንዴት ነው የማደርገው ብሎ ምክር ጠየቀኝ ማለት ነው። ፓስተርነት ነው ፓስተር ማድረግ ነው እና ነገርየው በአጋጣሚ ስለሆነ ግን እኔ የነገሩን ሰማውና እግዚአብሔር ነው ዝም ብሎ መቼስ እንትን አይሆንም ብዬ ምክር ሰጠው። ምክር ምንድነው የሰጠሁት? እኔ ማምነው ምክር የሰራብኝንም ነው የሰጠሁት። የእግዚአብሔር ቃል በአንደኛ ዮሐንስ ላይ እንደዚህ ይላል፣ ስለ ሕይወት ቃል የሰማነውን ያየነውን የዳሰስነውን በእጆቻችን የነካነውን እሱን ምን እናረጋችሁ እንሰብክላችኋለን። ሕይወት ተገለጠ አይተንማል፣ ይሄንንም ሕይወት ደግሞ እንሰብክላችኋለን እናስተምራችኋለን አለ። ስለዚህ አንድ ሰው ለሌላ ሰው ለመናገር ለማስተማር ጋይድ ለማድረግ ማየት አለበት፣ መንካት አለበት። እጆቻችን የዳሰሱትን ኤክስፒሪየንስ ያደረግነው ነው የሚለው አይደል? which means intimate ሰውየው በራሱ ያየውን የሰማውን የተማረውን የነካውን ያንን ነው ዊትነስ የሚያደርገው። አሜን ናችሁ? አዎ። እና እዚህ ጋር የእግዚአብሔር ሰው ሕዝቅኤል ተነስቶ በቃ አጥንቶችን ወደ ሰራዊት ቀየራቸው። ወደ ሰራዊት ቀየራቸው። የእግዚአብሔር ሰራዊት ሆኑ፣ ታላቅ ሰራዊት ሆኑ፣ የሚጠቅሙ ሆኑ። በምን? አንደኛ እግዚአብሔር ምን አለው በነብዩ ላይ? የእግዚአብሔር እጅ በኔ ላይ ነበረች አለ። አየ አንደኛ። ሁለተኛ እግዚአብሔር የሰጠውን ዳይሬክሽን ተቀብሎ የእግዚአብሔርን ቃል ለነዚህ አጥንቶች እንዲህ በላቸው እግዚአብሔር እንዲህ ይላል። የእግዚአብሔርን ቃል ነው የተናገረው እንጂ ከኪሱ አልተናገረም። አሜን ናችሁ? አሜን። ሶስተኛ የእግዚአብሔርን ቃል ትእዛዙን ተቀብሎ ያንን ነገር ትእዛዙን ነው ዲሊቨር ያደረገው እንጂ ከራሱ የተናገረው ነገር የለም። አያችሁ? ለዛ ነው ኢፌክቲቭ የሆነው። አሁን እዚህ ጋር ታላቅ ሰራዊት ሆኑ ይላል። እኛ አሁን የደረቁ ነገር ወደ ህይወት የመቀየር አይደለም የዛሬው ነው ዋና ፎከሴ። መጨረሻ ላይ ምን እነዚህም ታላቅ ሰራዊት ሆኑ ይላል። ታላቅ ሰራዊት ሆነው ቆሙ ይላል። ታላቅ ሰራዊት ሆነው ቆሙ ይላል። ታላቅ ሰራዊት መሆን ለምንድን ነው? አሁን የአዲስ ኪዳን ሬፈረንሱን ሳጠና ሳይ በአዲስ ኪዳን እያንዳንዱ አማኝ አይደንቲቲ ያለው ከአይደንቲቲያችን ሐሙስ እንደምንማረው ነው። ማንም በክርስቶስ ቢሆን አዲስ ፍጥረት ነው ይላል። እስኪ አዲስ ፍጥረት በሉ። አዲስ ፍጥረት ማለት ነው ሪፈብሪሽ የተደረገ ፋብሪኬት የተደረገ የታደሰ ሳይሆን ቦርን ኤጌን የሆነ አዲስ ፍጥረት። አስተሳሰቡ እንደ እግዚአብሔር፣ አነጋገሩ እንደ እግዚአብሔር፣ አካሄዱ እንደ እግዚአብሔር የሆነ ይላል። ለምሳሌ አዲስ ፍጥረት ማለት ኒው ክሪቸር የሚለው ቃል ኮሌክቲቪቲ ኦፍ ክሪኤሽን ማለት ነው። ብዙ አይነት ዲፍረንት አንግል ዲፍረንት ሳይድ ያለው ፐርሰን ማለት ነው እንደ እግዚአብሔር። ለምሳሌ እናንተ የዓለም ብርሃን ናችሁ። እናንተ የምድር ጨው ናችሁ አይደል? እናንተ እኔ የወይን ግንድ እናንተ ቅርንጫፍ ናችሁ ይላል። እናንተ ደግሞ you are living rocks ይላል። እና you have different personality እንደ እግዚአብሔር ማለት ነው። አሜን ናችሁ ወይ? ያንን ነው ማኒፌስት የምናደርገው። ሌላ ስፍራ ላይ እናንተ የእግዚአብሔር እርሻ ናችሁ ይላል። እናንተ የእግዚአብሔር እርሻ ናችሁ ይላል። ሌላ ስፍራ ላይ ደግሞ እናንተ የእግዚአብሔር መንፈስ ማደሪያ ቤተ መቅደስ ናችሁ ይላል። ዋው! ከእንደገና ሌላ ስፍራ ላይ ደግሞ ምን ይላል? እናንተ የክርስቶስ አካል ናችሁ ይላል። አካል you are the body of Christ ይላል። አካል ናችሁ ይላል። ስለዚህ ይሄ ብዙ አይነት ማንነት አለን እኛ በክርስቶስ ኢየሱስ በማመናችን በተቀበልነው በትንሣኤ መንፈስ የሆነልን ማለት ነው። አያችሁ? ክርስትና ማለት ይሄንን ነገር መግለጥ ማለት ነው። ሌላ ነገር አይደለም። ክርስትና ማለት ይሄንን ነገር መግለጥ ማለት ነው። ክርስትና ከውስጥ ወደ ውጪ የሚወጣ ጉዳይ ነው እንጂ ውጪ ላይ ያለ ጉዳይ አይደለም። ክርስትና ከውስጥ ወደ ውጪ ነው። ኢየሱስ እንደዚህ ያለ ዮሐንስ ወንጌል ምዕራፍ 7 ላይ በእኔ የሚያምን የሕይወት ውሃ
ወንዝ ምንጭ ምን ያደርጋል? ከሆዱ ምን ያደርጋል? ይፈልቃል። ምንጭ ነው ያለው ኢየሱስ። የምንጭን ኔቸር ስታዩ ምንጭ ለራሱ አይጠጣም። ምንጭ በረከት ነው የሚሆነው። መባረክን እባርካለሁ ከዛ ለበረከት ሁን አብርሃምን አየህ። ምንጭ this is your life። እኛ ያው አምጣ ብቻ ነው ነገራችን። ለኔ ብቻ ነው ጸሎታችን። ትክክል አይደለም። እግዚአብሔር ቢባርክ are you going to be a blessing? ምንጭን የምንጭን ኔቸር ላይ ምንጭ በቃ ምንጭ አካባቢው ለመልማል አይሰስትም። ይጠጣል። በዙሪያ ያለ ሰው ይጠጣል፣ እንስሳ ይጠጣል፣ ቅጠሎቹ አትክልቶቹ ይጠጣሉ። ከዛ ምንጭ ይሄዳል፣ ወንዝ ይሆናል። ድንበር ተሻግሮ ሪቨርስ ኦፍ ሊቪንግ ዋተር አለ የሚለው በእንግሊዝኛ ሪቨር ነው የሚለው። ሪቨር ደግሞ ድንበር ተሻጋሪ ነው። ሪቨር ግራና ቀኙ በሙሉ ለምለም ነው። ሪቨር በደረሰበት በረሃ ቢሆን ሰንጥቆ ይሄዳል። በረሃ ያለመልማል። አሜን። this is your nature in Christ። ምንጭ ማለት እኔና እናንተ ምንጭ ከሆነን ምንጭ ወደ ራሱ ስለማይጠጣ ማለት ነው። አሜን ነው ወይ? ለምሳሌ እኛ እውነተኛ የወይን ግንድ እኔ ነኝ፣ ገበሬው አባቴ ነው፣ እናንተ ቅርንጫፍ ናችሁ አለ። ቅርንጫፍስ ከዛ ቅርንጫፍ ፍሬ የሚያፈራው ቅርንጫፍ አብዝተው እንዲያፈራ አባቴ ያጠራዋል፣ ሰርከምሳይዝ ያደርገዋል ይላል። እሺ ፍሩት ከዚህ በፊት ነግሬያችኋለሁ። የማንጎ ትሪ ወይ የአቮካዶ ወይ የኦሬንጅ ትሪ ስታዩ ፍሬውን ማን ነው የሚበላው? ሌላ ሰው ነው የሚበላው። ኦሬንጁ ራሱ ቁጭ ብሎ ቁርስ ምሳራት አይበላው። ልክ ነኝ አይደል? አያችሁ፣ የክርስትና ህይወት ከውስጥ ወደ ውጪ ነው። ወደ ውስጥ ታዲያ ክርስቲያን የሚያስገባው ምንድነው? የእግዚአብሔር ቃል። የእግዚአብሔር ቃል በበላን ቁጥር ቃሉን ብላ። ይኸው እዚህ ሕዝቅኤል ላይ ብታዩ ምን ይላል መሰላችሁ? የሰው ልጅ ይሄንን ብላ አለኝ ይላል እና የተጠቀለለ መጽሐፍ ሰጠኝና በላዋት ይላል። እየሰማችሁ ነው? በላዋት። የተጠቀለለችው መጽሐፍ በላዋትና ከዛስ ምላሴ ላይ ምን አለች ይላል? ጣፈጠችኝ፣ ሆዴ ላይስ መረረችኝ ይላል። የእግዚአብሔር ቃል መሮ ነው trust me it's not enjoyable። የእግዚአብሔር ቃል ያናደደህን ሰው የሚጠላህን ሰው ውደድ ይመራል። አይመርም እንዴ? ይመራል። የሚያናድድህን ሰው እንትን የሚልህን ሰው አንተን ባክ ባይተር የሆነ ሰው እያወቅህ እኮ ነው የሚያረጉትን አያውቁምና ይቅር በላቸው። they think you are foolish but you are ሆድ ላይ መሮ ነው የሚወጣው። ምላሴ ላይ ጣፈጠችኝ። እዚህ ስንቀበለው እኮ ነው ምላሴ ላይ አሜን ኢየሱስ ጌታ ነው ሃሌሉያ። ልክ ሁኔታው ላይ ሲመጣ የዛኔ ነው የሚመር። ይቅርት በል ስትባል የዛን ጊዜ እኔ መቼስ ለጌታ ብዬ ነው እንጂ ብለው አንዴና ከዛ በኋላ ይቻላልን? እንደዛ ነው ውስጡ። አየ እግዚአብሔር ቃል አፍ ላይ ትጣፍጣለች፣ ሆድ ላይ ትመራለች። ለምን ካልመረረ ሆድ ላይ ካልመረረ የእግዚአብሔር ቃል ፍሬያማ አትሆንም። እንደዛ ነው። አየ ክርስትና ከውስጥ ወደ ውጪ ነው። ኢየሱስ ያድናል። እና በቃ እኛ በመላሳችን ሃሌሉያ በእውነት ጌታ የተባረከ ይሁን ምናምን ብለን እዛ ጋር ደግሞ እንዳለ በዚህ በኩል ርድ ሰው ወግት፣ ክፋት መስራት፣ ሰው መጥላት፣ ሰው ይቅር አለ ማለት፣ ሰው ማማት፣ ሰው የሰራውን ነገር ለማፍረስ መሞከር እግዚአብሔር እንደማያይ በጣም ከሰው ፊት በመደበቅ ጎበዝ ነን። እግዚአብሔር ፊት ይሄ እኮ ማለት እግዚአብሔር የለም የሚል ላይፍ ስታይል እኮ ነው። የሚያየኝ የለም እኮ ነው። አያችሁ መጽሐፍ ቅዱስ ግን እንደዛ ነው። አሁን ይሄን ለምንድን ነው የምላችሁ መሰላችሁ? ታላቅ ሰራዊት ሆኖ ለመነሳት ምንድነው ማድረግ ያለበት? አንድ አማኝ ያ ነው እንጂ እኔ አሁን እዚህ በየቤታችሁ የደረቀ ፋይናንስ ይነሳል ብል ቆሟል እንዳለ የጉባኤ ምን ፋይናንስ በኢየሱስ ክርስቶስም ፋይናንሳችሁ ይነሳል። ግን ሁሌ እንደምላችሁ እኛ ሁል ጊዜ ስለ ፋይናንስና ምድራዊ ነገር ብቻ ቸርች እየመጣን የምንሰበክ ከሆነ ሀብታም ሰው ስናገኝ ምን አይነት ኢየሱስ ነው የምንሰጠው? እንደው በአጋጣሚ ጌታ ያጋጥማችሁና ኤሎን ማስክ አሁን ስራ ቦታ ብታገኙት እግዚአብሔር ያጋጥማችሁ ለማንኛውም እና ኤሎን ማስክን አገኛችሁት እንበል እና Jesus loves you ብላችሁ oh really yeah he's going to bless you financially oh I'm good I mean you know ለሀብታም ሰው ምን ልንሰጥ ነው? ለተሳካለት ሰው ስኬት ብቻ ከሆነ የምንሰማው
ስኬት ብሬክ ስሩ ብቻ ከሆነ የምንሰማው ቤተክርስቲያን መተን ቤተክርስቲያን ያለው ኢየሱስ ነው። ኢየሱስ ደግሞ የዘላለም ሕይወት ነው። አረ አሜን ነው ወይ? የዘላለም ሕይወት ደግሞ ይኸውልህ የዘላለሙን ጌታ ነው የሚያስመስል። አሜን አትሉም እንዴ? ኢየሱስን መምሰል ነው የኛ ጎል የኛ ጥሪ። አረ አሜን አያስፈልም ችግር የለው አትበሉ አሜን። ዛሬ አያችሁ this is our goal በቃ የኛ ኮሊንግ። ያልተጠራ ሰው የለም ያልተጠራ ሰው የለም። የልጁን መልክ እንዲመስሉ አይደል? የልጁን መልክ የመምሰል ነው ዋና ጥሪ። የኔ የፓስተራችሁ ዋና ኮሊንጌ ኢየሱስን መምሰል ነው። ከዛ ነው ፓስተርነት። ይሰማል አይደል? እግዚአብሔር ምስክሬ ነው። ጳውሎስ እኮ ጀግና የእግዚአብሔር ሰው ጳውሎስ እኔን ምሰል ይላል። እኔን ምሰሉ ደፋር ሰው እኔን ምን አይነት ኳሊቲ ላይፍ ነው ያለው የሰውዬ? እኔን ምሰሉ በቃ እኔን አይተህ ትግስቴን እኔን ተከተል፣ የማረጋውን ተከተል፣ አደራረጌን ተከተል። ለምን ጳውሎስ አሕዛብን ነው የሰበከው። መጀመሪያ ላይ ወደ አሕዛብ ነው ሄደው እና አሕዛብ ኢየሱስን ያዩት በመንፈስ ነው። በመንፈስ እሱ በሚገልጠው የእግዚአብሔር ኃይል ነው። ወንጌላችን ወደ እናንተ የመጣው በመንፈስ ቅዱስ በኃይል ነው እንጂ በቃል ብቻ አይደለም ይላል። ስለዚህ ያንን ኃይል እየገለጠ ኢየሱስን ተቀበሉ። ኢየሱስን ከተቀበሉ በኋላ እንግዲህ እንዴት ነው ምን መስለው? እኔን ምሰሉ። ኮፒ ማይ ላይፍ። አየህ ለካ ኢየሱስን መስሎ ነው ጳውሎስ የሚያገለግለው። አሜን አሜን። ስለዚህ ኢየሱስን መምሰል ጥሪ ነው። ከጎናችሁ ያለውን ሰው ንገሩልኝ፣ ኢየሱስን መምሰል የመጀመሪያ ጥሪ ነው በሉት። ሳይ ደግሞ እየመሰልክ ይመስለኛል በሉት። ይብዛል በሉት። አሜን አሜን አሜን። ኢየሱስ ጌታ ነው። አሁን ሁላችን አማኞች የኢየሱስ ክርስቶስ ወታደር የኢየሱስ ክርስቶስ ሰራዊት እንደሆነን ቅዱስ ቃሉ ይናገራል። ሁለተኛ ጢሞቴዎስ ምዕራፍ 2 ቁጥር 1 እንግዲህ ልጄ ሆይ ጢሞቴዎስን ነው የሚለው ጳውሎስ ነው የሚለው አንተ በክርስቶስ ኢየሱስ ባለው ጸጋ በርታ። ብዙ ሰዎች የመሰከሩለትን ከኔም የሰማኸውን ሌሎችን ደግሞ ሊያስተምሩ ለሚችሉ ለታመኑ ሰዎች አደራ ስጥ ይልና እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን ተቀበል። የሚዘምተውም ሁሉ ለጦር የሚያስከትተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። አሁን እዚህ ጋር ስሙ። በቃ እናንተ ቤት ታነቡታላችሁ። በደንብ ስሙ። ማን ነው የሚጽፈው መልእክቱን? ጳውሎስ ነው። የመልእክቱ ተቀባይ ማን ነው? ጢሞቴዎስ ነው። ጢሞቴዎስ አቤት በጌታ ጸጋ በርታ እና እንደ ኢየሱስ ክርስቶስ በጎ ወታደር አብረኸኝ መከራ ተቀበል። አብረኸኝ ምን ተቀበል? አሁን ናና መከራ ተቀበል ከኔ ጋር። እኔ ፕሮፌት ጆሲ እዚህ መከራ የተቀበልኩ ነው። አብረኸኝ በወንጌል መከራ ተቀበል ብል ማንም ሰው ፓስተር መሆን አይፈልግም። ማንም ሰው ማገልገል አይፈልግም። ወንጌል መከራ ነው ምናምን ስትል አሁን በቃ ግን ሪሊ መከራ ነው። አብረኸኝ መከራ ተቀበል የሰር የሚል ሰው ነው ጢሞቴዎስ። መከራ ለመቀበል ሬዲ ነው። እኮ መጽሐፉ እኮ ነው የሚለው። እንግዲህ ራሳችሁን እያነበባችሁ ነው። አብረኸኝ መከራ ተቀበል። መከራ በምትቀበለው በምን አይነት ፐርሰናሊቲ ነው? መከራው ስለ ክርስቶስ ነው፣ ስለ ወንጌል ነው። ክርስቲያን በመሆናችሁ የሚያልፍባችሁ ብዙ ነገር አለ። ጀስት ኢን ክራይስት በመሆናችሁ ብቻ ሲጀመር ሰይጣን ጠላታችሁ ነው። ሲስተም ጠላታችሁ ነው። የዓለም መንፈስ አይመቻችሁ። ክርስቲያን በመሆናችሁ ብቻ ለምሳሌ እንደፈለጋችሁ መነገዳችሁ ነው። ማን ይሄ ስራ ያዋጣል ብለህ ብድግ ብለህ ሺሻ ቤት አከፍትም። በቃ ዓለም ራሱ ትጣላለች። እውነቱ ሸት ወይም ደግሞ አይ በቃ ናይት ክለብ ከፍታለሁ፣ ናይት ክለብ በጣም ነው የሚያዋጣው ብለህ ብድግ ብለህ በቃ ጌታ ሆይ ቼንን የናይት ክለብ ስራ አደራ ሰጥቻለሁ ብለህ ናይት ክለብ ከፍተህ አታስጨፍርም። ለሊት ታረጋለህ እንዴ? የሚያረግም ካለ እንግዲህ ጌታ ይርዳው። አያ ለምን ዓለም የኛ ተቃዋሚ ነች። ሄሎ እንደ እንግዳ ኑሩ። እሺ ምድር ላይ
እኔ በጣም የሚያስቀኝ አንድ ቃል አለ የሚገርመኝ። ያዕቆብ ፈርዖን ጋር ሄደና ፈርዖን አስጠራው። ፈርዖን ከዛ ባረከው። ፈርዖንን ባረከው። ስንት ዓመት ነው ሲለው በእንግድነቴ አገር አለ። አንተ ያዕቆብ ኪዳን በሌለ ዘመን ራሳቸው እኮ ነው ሕግ ያወጡት እና አብርሃም እና ያዕቆብ እንዲያርግ አለ። አስራት ማውጣት ራሳቸውን የጀመሩት out of the love they have for God ማለት ነው። አይገርምም? እንጂ አስራት አውጡልኝ ምናምን እንኳን አላቸው። ግን በእንግድነት እዚህ ምድር ላይ እንግዳ ነኝ በእንግድነቴ አገር ነው የሚሉት። መጽሐፍ እንደዛ እንደሚል ታውቃላችሁ። እንደ እንግዳ ነው የሚኖሩት እና ለምን ሌላ ዓለም እግዚአብሔር ያለበት ዓለም እንደሚሄዱ ራሳቸውን አእምሯቸውን አሳምነው ይሄ ጀስት መሟሟቂያ ነው ይሄ ምድር። እዛ ለምኖርበት ኑሮ ይሄ ምድር ጀስት ስራ አለኝ የእግዚአብሔርን ዓላማ ነው። አብርሃም አቤት ከእናትህ ከአባትህ ከቤተሰብህ ከዘመዶች ውጣ ተለይና ውጣ ተለይልኝ ፈልጋለሁ ሲለው 2 ጊዜ አልጠየቀውም እግዚአብሔርን። እሺ ብሎ ዘመዶቹን ትቶ ወጣ። ቃል የገባለትን ሳይሰጠው 25 ዓመት ሙሉ አስጠበቀው። አይደለም 25 ዓመትኛ 2 ዓመት እኮ መጠበቅ አንችልም። ትዕግስት የሚባለው ነገርማ ስም ብቻ ነው። እኛ ሰፈር ቲጂ ነው እንጂ የሚሰራ ያለው ሪሊ እውነቴን ነው እኮ የምላችሁ። እና እግዚአብሔርን እንግዳ ነን በዚህ ምድር ላይ በእንግድነት ሀገር እንደዚህ ነው የምኖረው ነው የሚሉት። የሚገርም እኮ ነው። አየህ እና ጳውሎስ ለጢሞቴዎስ የኢየሱስ ክርስቶስ በጎ ወታደር፣ ስለዚህ ከኔ ጋር አብረ መከራ ተቀበል። እንግዲህ እስከ ዛሬ ብዙ ብሌሲንግ ሰብኬያቸዋለሁ። are you ready to face challenges for Jesus? ኖ ለማለት in the name of Jesus ኖ አልፈልግም ለማለት ሬዲ ነው ማይንዳችሁ? ልባችሁ ተዘጋጅቷል? አይ ይሄ አልፈልግም እግዚአብሔር ያሳዝናል እኔ አልፈልግም ይሄ አይመጥነኝም ለማለት ለክፋት ኖ ለማለት ልባችሁ ሬዲ ነው ወይ? ሰው ለመውደድ ሬዲ ናችሁ? የጠላችሁንና ያስቀየማችሁን ፎርጊቭ ለማድረግ ሬዲ ናችሁ? ይሄ ነው ወታደር ማለት። የኢየሱስ ወታደር ማለት ይሄ ነው። የኢየሱስ ወታደር ማለት ኢየሱስ ጌታው ያለውን ጌታውን ለማስደሰት የሚኖር። ይኸውላችሁ ቀጥሎ ምን ይላል መሰላችሁ? ለጦርነት የሚዘምተው ሁሉ ይላል እንደ ኢየሱስ ክርስቶስ በጎ ወታደር አብረኸኝ መከራ ተቀበልና የሚዘምተው ሁሉ ወታደር ነው ዘመቻ የሚሄደው። የሚዘምተው ሁሉ ለጦር ያስከተተውን ወይም ደግሞ ለጦር የላከውን ያስከተተውን ደስ ያሰኝ ዘንድ ትዳር በሚገኝበት ንግድ ራሱን አያጠላልፍም። ደግሞ በጨዋታ የሚታገል ማንም ቢሆን እንደሚገባ አድርጎ ባይታገል የድሉን አክሊል አያገኝም ይላል። አያችሁ ዛሬ የምንኖረው ኑሮ ነው ነገ አክሊል የሚያስገኝልን። ሳልቬሽን እና አክሊል የተለያየ ነው። ሳልቬሽንማ ሴቭድ ነን። ያ በኢየሱስ ቀኝ የተሰቀለውም ሰውዬ ነብሰ ገዳዩ እኮ አመነ ዳነ፣ ዛሬ ከኔ ጋር በገነት ነው አለው። ስለ ሳልቬሽን ስለ አክሊል ነው። አሁን እኔና እናንተ የአክሊል ሜንታሊቲ ነው የሚያስፈልገን። ሴቭድማ ሴቭድ ነን፣ አንዴ ድነናል፣ እግዚአብሔር አድኖናል በልጁ። ግን አክሊልስ ነገ አያ አሁን እዚህ ጋር ለጦር ያስከተተውን ደስ ያሰኝ ዘንድ ይላል። የሚገርማችሁ ነገር እኔ ከአሜሪካ ወታደሮች ጋር ኢራቅ የሚባል ሀገር ኖር ያለው ካምፑስ ነው የምኖረው። ከነሱ ጋር ነው የምበላው የምጠጣው፣ ከነሱ ጋር እዛ ሰራ ነበረ። የሚገርም ነው። ዲፕሎይ ተደርገው ኢራቅ ሄደው እዛ ገርል ፍሬንዴ ምናምን የሚል ጨዋታ የለም፣ ክልክል ነው። አይገርም? ኢሳ ዋር ዞን ጦርነት ነው እዛ። ዴት ናይት ምናምን የሚባል ምንም እንደዚህ የሚባል ነገር የለም፣ ክልክል ነው። እቺ ልጅ ወደድኳት ምናምን ወደድካት በሐሳብ ወደዳትና አገር ቤት ስትሄድ ከፈለክ አናግራት እንጂ እዛ ካምፑስ ከተያዝክ ትቀጣለህ። መጠጣት ክልክል ነው። አልኮሆል ክልክል ነው። አሁን እዚህ ሀገር ዊድ ሌጋል ነው አይደል? ሄዶ ሰው ከሱቅ ይገዛል። ክልክል ነው ማጨስ እዛ አይቻልም። እዛ የሚሰምተው ሁሉ ለጦር ያስከተተውን ደስ ያሰኝ ዘንድ ይላል። ወታደር እዛ ሄደው አሜሪካንን ፌል እንዳታረግ ነው።
የላከውን አገር ደስ ያሰኝ ዘንድ የአሜሪካን መንግስት ደስ ያሰኝ ዘንድ አየ። ስለዚህ እዚህ ጋር ጢሞቴዎስ አንተ የኢየሱስ ክርስቶስ በጎ ወታደር ሁን እና ኢየሱስን ደስ ታሰኝ ዘንድ ነው። አይገርም? የላከህን ደስ ታሰኛለህ ጢሞቴዎስ። ወታደር ካልሆንክ ደስ የማሰኘት ራሱ አቋም የለም። ለዛ ነው እንደ ሚሊተሪ ሜንታሊቲ ያስፈልገዋል አማኝ። የወታደር ሜንታሊቲ ያስፈልገዋል። ጠዋት ሲነሳ ጌታዬን አስደስታለሁ። የስ ስራ ይሄዳል፣ ይነግዳል፣ ትዳሩን፣ ቤቱን፣ ኑሮን። ሜንታሊቲው ግን ውስጡ ተይዟል። በምን? በእግዚአብሔር ቃል። ጌታ አለው ኖ የሚለው ነገር አለ። ከዛ እሱ ብቻ አለ። ቻሌንጅ በህይወቱ ፌስ ሲያደርግ እነዛን ቻሌንጆች የሚያልፍበት የሚያሸንፍበት ብቃት አለው። እና ወታደር የሚለው ለምንድን ነው? ወታደር ምንድን ነው ብትሉ፣ ወታደር ትሬንድ ነው፣ የሰለጠነ ነው። ለወታደርነት ሰው ይሰለጥናል። ሚሊተሪ እስኪ ያለ እንደዚህ ቤት ቡት ካምፕ ገብቶ የሚያውቃል? እዛ ጋር ሁለት አሉ። ሚሊተሪ አይቀልድም። በጠዋት ይነሳል። ቡት ካምፕ ማለት እኔ ስለገባው በዛ ስለማቀው በደንብ ትሰለጥናለህ። ካልሰለጠንክ መዋጋት አትችልም። ሚሊተሪ ጽኑ ነው። ትሬኒንጉ ምን ያደርጋል? ፐርሰርቪራንስ ኢንዱራንስ ይፈጥርብሃል። when you are trained in the military you are strong. give up አታረግ። ከዛ በኋላ እንዴት አድርገህ ጠላትን እንደምትለይ ትሰለጥናለህ። you know your enemy because you are trained to identify your enemy in the military. basic training ስገባ you are trained to identify your enemy. አያችሁ እኔና እናንተ የክርስቶስ ወታደር ሜንታሊቲ ከሌለ we don't know what's our enemy። ከእባቡ ጋር ተቃቅፈን ልንተኛ እንችላለን። ሐሳብ ሲመጣ አናቅም። የጠላት ሐሳብ ይሁን የሰው ሐሳብ ይሁን ምንም ማለት ዝም ብለን we just በቃ መስሎ ነበር እንላለን። no አየ the reason is because we don't have that mentality. we are not trained. አልሰለጠንም። መሰልጠን ለስልጠና ደግሞ ራሱን ሰው አቬለብል ማድረግ አለበት። የሚያሰለጥነን ማን ነው? የእግዚአብሔር ቃል የጌታ መንፈስ ጸጋው ነው የሚያሰለጥነን። አሜን አሜን። ወታደር የሰለጠነ ነው። ወታደር ጠላቱን ይለያል። ጠላቱን መለየት ብቻ አይደለም፣ ወታደር ጠላቱን እንዴት አድርጎ መግደል እንዳለበት ያውቃል። soldiers know how to kill their enemy. they will shoot and kill. and they shoot one bullet for one enemy. they don't miss. they know how to hit their target. አሜን ናቸው ወይ? አየ አማኝ ወታደር ነው። እንደ ኢየሱስ ክርስቶስ በጎ ወታደር ይላል። እንደ ኢየሱስ ክርስቶስ በጎ ወታደር ሆነ አብረኸኝ መከራን warfare spiritual warfare አብረኸኝ ተቀበል። አየ ይሄም የሶልጀር ሜንታሊቲ ቢኖር behind enemy ላይም ቁጭ ብለህ አታለቅስም። oh lord please take me out. can you imagine አንድ ሰው እዛ ቁጭ ብሎ oh take me out ምናምን ቢል መሳሪያ ይዞ ልብሱን ለብሶ take me out, he will send you to heaven, your enemy. are you here? አየ ወታደር መሆን እንዳለበት ከጎናችሁ ያለውን አንተ እኮ ሰው ብቻ አይደለም ሴት ወይም ወንድ ብቻ አይደለም ተባባሉ። ወታደር ነህ አንተ። የኢየሱስ ወታደር በሉ የኢየሱስ ወታደር። ኢየሱስ ያድናል። አየ ወታደር ጠንካራ ነው። ወታደር ዲሲፕሊንድ ነው። soldiers are ዲሲፕሊን አላቸው። ጠዋት ይነሳል። by the way ወታደር ቤት ስገባ ጸጉር ቁርጥ ይነገራል፣ አለባበስ ይነገራል። አሜን ነው ወይ? ጫማህን ወልውለ ነው የምትወጣው። ሰልፍ አለ ጠዋት መጀመሪያ ወታደር ቤት ሲሰለጥኑ ምን ያደርጋቸዋል? በህልም ተነስተ ማታቅበት ሰዓት ላይ መጥቶ ፊሽካ ያፋጭባል፣ ውሃ ይደፋባል። አሰልጣኙ አቢዩዝ አይመስልም? ኖ ሌላ አለ። ስትሮንግ ፐርሰናሊቲ አንተ ውስጥ አለ፣ አንተ የማታውቀው እነሱ የሚያውቁት። ያንን ነው የሚያወጡት። ጠንካራው ማንነትሽን ነው የሚያወጡት። ልፍስፍስነትን ይገለዋል እዛ። ከዛ በኋላ በጠዋት ተነሳ። ከዛ ከአንድ ሳምንት በኋላ ራስ ሳይጠራ ተነሳል። ተነስተ በጠዋት በጨለማ እየተሯሯጥክ ስፖርት ትሰራለህ። ከዛ ትመጣለህ፣ ፊትን ታጥበህ ልብስን ለብሰህ ዝንጥ ብለህ ዩኒፎርምን አርገህ ተወልውለህ ኮፍያ ለብሰህ ሰልፍ ላይ ትወጣለህ። ሰልፍ ላይ ደግሞ
ያንተ አለቃ አለ ወታደር ወይ 50 አለቃ ያው whatever መጥቶ ያል እኔ እንዴት ነው ኮሌታ የታጠፈው ጸጉር አቆራረጠ ኮፍያ አደራረገ ጫማ ተወልውሏል እጅ አጠቃለለ እግር አጠቃለለ ሻርፕ ነው መሆን ያለበት ካልሆንክስ በቁመት ልክ ጉድጓድ ትቆፍራለህ ያንን ለማምለጥ ሻርፕ ነው ከዛ በኋላ አንተ ወደ ትሬኒንግ ስትሄድ ቤታችን ይገባና ካምኛ ማደሪያችን አልጋ አነጣጠፈ ስም አለ እያንዳንዱ አልጋ ጋር አልጋ አንሶላ አስተጣ ይሄ ዝም ብለ እንደዚህ ያርገ የምትወጣው እሱ እናት ቤት ቀረ ነው የሚሉት እውነት እያንዳንዱ ሻርፕ ከዛ በኋላ ሰልፍ ትማራለህ ኤክሰርሳይዝ እስከሚያቅት ከእንደገናስ ምሳ ስበላ ምሳ ሰዓት ላይ ቶሎ ብለ ፈጣን ሆነ ካልበላ ቀስ ይያልክ እንደዚህ ተባለ ፊሽካ ተነፋ ማለት የጎረስከው ቀስ ስትውጥ ራሱ እንደዚህ ብለ ነው ከተነፋ ፊሽካ መዋጥ የለም አለቀ ስለዚህ ቶሎ ነው የምትበላው ሁሉ ነገር ለምንድን ነው ኢየሱስን አይቀር ለምንድን ነው መጽሐፍ ቅዱስ ወታደር የሚለውን ተርም የተጠቀመው እኔ እኮ ይገርመኛል ዲሲፕሊናችን ዴቨሎፕ እንድናረግ ጠንካራ እንድንሆን ወታደር ስራው ምንድነው መዋጋት አይገርምም ወታደር ሜንታሊቲ ከሌለ life will defeat you leave the devil life itself will beat you right and left የላይፍን ቻሌንጅ ራሱ የፋይናንስ ቻሌንጅ የጓዳን ቻሌንጅ ራሱ ለመወጣት ጠንካራ ሜንታሊቲ ያስፈልጋል በመከራ አስታል እንዴ አንዳንዱ መከራ ኮኛውን ኢየሱስን ለምን ሰበካችሁ ብሎ የሚያስረን የለ በዚህ ዘመን በተለይ በዚህ ሀገር የኛ ታዲያ መከራ ምንድነው ይሄው መከራውማ ራይት ኤንድ ሌፍት ይመጣል በስራ በልጆች በቤት በትምህርት በትዳር በንግድ በዛ በቃ መከራ አለ በቃ አለቀ ስለዚህ ይሄን መከራ የላይፍን ቻሌንጅ ለመወጣት የወታደር ቆራጥ መሆን አለበት ኃይለኛ መሆን አለበት በእግዚአብሔር ቃል የተሞላ መሆን አለበት አሜን ነው ወይ እነ ጳውሎስ እኮ ወታደር ነበሩ እነ ጴጥሮስ እኮ ወታደር ነበሩ እነ ጢሞቴዎስ እኮ ወታደር ነበሩ አንተ የኢየሱስ ክርስቶስ ወታደር በጎ ወታደር ጠላቱን የሚሸነፍ ሳይሆን የሚዋጋ ወንጌልን የሚሰብክ ኑሮ እንደ ጌታው የሆነ ጌታውን ለማስደሰት የዘመተ አረ ሃሌሉያ እስኪ ኢየሱስን አስደስታለሁ በሉ ተናገሩ ከእንደገና ጌታውን ለማስደሰት ነው እንጂ የሚኖረው ራሱ ትዳር በሚገኝበት አይጠላለፍም ማለት እኮ ምን መሰላችሁ ትዳር አታግቡ ይያለ እኮ አይደለም ትዳርማ የእግዚአብሔር ፍቃድ ነው ትዳር በሚገኝበት አይጠላለፍም ማለት እኮ ምድራዊ ነገር አለ አይደል ኮተት ላይ ብቻ እንደ ፎከስ አድርጎ እዛ ተጠላልፎ የወደቀ ሰው እንደዛ ያው ነው ሁሌ የሚያስበው ወይኔ ስራዬ ወይኔ እንትኔ ወይኔ ምናምኔ ጨርቄ ማቄ ምናምን ሁሉ ጊዜ እንደዛ አንዳንድ ሰው እንደዛ ነው ሁሌ በቃ የሚያስጨንቀው ያ ነው አየ መጽሐፍ ግን ጥሪያችን እኛ መከራንም ለመቀበል in the name of Jesus አሜን ናቸው እንደ ኢየሱስ ክርስቶስ በጎ ወታደር ሌላ ምን አለው ብትሉኝ ሜንታል ስትሬንግዝ አለው ቻሌንጅ ቤዚክ ትሬኒንግ ላይ ቻሌንጅ ውስጥ ይከቱናል ቻሌንጁ ምን ያደርጋል አይምሮ እንዲጠነክር ያደርጋል ሜንታሊ ስትሮንግ ትሆናል ወታደር ሌላ ምንድነው ፎከስድ ነው see some of us especially ክርስቲያኖች we are so distracted we can't focus አንዱ ትልቁ ችግር እኔ እንደ ፓስተር ብዙ ሰው ፎከስ ማድረግ አይችልም ቁጭ ብሎ ራሱ የእግዚአብሔርን ቃል ቁጭ ብሎ ዛሬ 12 ቻፕተር አነባለሁ ብሎ ቁጭ ብሎ ስልኩን ሳይነካካ የእግዚአብሔርን ቃል ብቻ የሚያነብ ስንት ሰው እንዳለ አላውቅም አሁን ፎከስ የሌለበት ዘመን መሆኑን በምን እንደምታውቁ ታውቃላችሁ ቲክቶክ ራሱ ከአንድ ሚኒት በታች ነው ቪዲዮ የአንድ ሚኒት ቪዲዮ የመጨረስ ራሱ ትግስት የለም we just scroll it there is no patience ወታደር ደግሞ አንዱ ኳሊቲው ምንድነው ታጋሽ ነው አይ አሁን እኛ ዓለም እኮ ነው አይምሮአችንን ሼፕ ያያረገው ትሬን ያያደረገው ሁሉ ጊዜ እንደምላችሁ ምንም ትግስት የለንም የሆነ ቪዲዮ ጠቅ በቃ ትግስት የለንም ቶሎ ሁሉ ነገር ቶሎ አንፈልግም ምንም መሰለፍ አንፈልግ ትግስት የለንም የሆነ ቦታ እንደዚህ ትግስት የሌለው ሰው ፐርፌክት ፐርሰን ፐርፌክት ክርስቲያን መሆን አይችልም
የእምነታችሁ መፈተን ትዕግስትን ፕሮዲዩስ ያደርግላችኋል ይላል። ትዕግስት ደግሞ ፍጹም ሰው ያደርጋችኋል ይላል። ፍጹም ሰው እኮ መሆን እንችላለን። ፍጹም የሚባለው ግን ፍጹምናችን በእኛ ላይ ማኒፌስት የሚያደርገው ታጋሽ ስንሆን ነው። ወታደር ደግሞ ታጋሽ ነው። አንተ እንደ ኢየሱስ ወታደር ኑር ልጄ ጢሞቴዎስ ሆይ። ወታደር የትዕግስት ፐርሰናሊቲ ያለው ስትሮንግ እንትን አለው። አሜን ናቸው ወይ? ስለዚህ እንደ ኢየሱስ ክርስቶስ በጎ ወታደር። ይሄው ጳውሎስ ደግሞ ሌላ ስፍራ ላይ ምን ብሎ እነዚህን ቃሎች ላንብብላችሁ። ዕብራውያን ላይ ነው ያዕቆብ ምዕራፍ 1 ላይ በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ስለ እርሱ የሰጣቸውን የሕይወትን አክሊል ይቀበላል። ታጋሽ ሰው፣ የሚጸና ሰው። እስኪ ጌታ ሆይ አጽናኝ በሉ። ኦ ማይ ጉድነስ፣ ጽናት ያሸልማል። የሚጸና ሰው ከተፈተኑ በኋላ በጣም እኮ ነው የሚገርመው። አሁን እንዳለ በቃ የሚጋልብ ክርስትና እየበዛ እኮ ነው። በእውነት ጌታ ይመልሰን። በእውነት እግዚአብሔር ይመልሰን። ሁሉ ነገር በቃ ማይክሮዌቭ ክርስቲያኒቲ በቃ ኤቭሪቲንግ በቃ እንደዚህ ነው የምንፈልገው። በቃ መታገስ የሚባል ነገር በቃ የለም። በቃ አለቀ። እኔ በጣም የሚገርመኝ ኢየሱስ እኮ 30 ዓመት ታገሰ፣ ምንም አንድ ነገር ሳያገለግል 30 ዓመት ሆነው። ከዛ ደግሞ ሄደና ጾም ጸሎት 40 ቀን ገባ። አይ እኔ ኢየሱስ ነኝ ዘራፍ ብሎ ምንም እኮ የተነሳው ነገር የለም። 40 ቀን ጾመ ጸለየ። ትዕግስት። ይኸው በፈተና የሚጸና ሰው የተባረከ ነው፣ ከተፈተነ በኋላ ለሚወዱት ተስፋ ይሰጣል ይላል። ሌላ ቦታ 2 ጢሞቴዎስ ምዕራፍ 4 ቁጥር 5 ላይ አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል፣ የወንጌል ሰባኪነት ሥራ አድርግ፣ አገልግሎትንም ፈጽም ይላል። አንተ ግን ነገርን ሁሉ በልክ አድርግ፣ መከራን ተቀበል። ነገርን ሁሉ በልክ አድርግ፣ ከልክ በላይ አትወጣጠር። ብዙዎቻችን ነው ከልክ በላይ በቃ ራሳችንን እንትን የሆነ ተወጥረን ልንፈነዳ ልንሞት ምን ደርስ ነው ይመስላል። ነገርን ሁሉ በልክ አድርግ ነው የሚለው እግዚአብሔር ቃል። ይሄንን ነገር ኢቭን ነገሮቻችንን በልክ እንድናደርግ የወታደር ሜንታሊቲ ያስፈልገናል። አሁን ወታደር ለምሳሌ ኤምአርአይ የሚባላል። ኤምአርአይ ፕሪፔርድ የሆነ ሚል ማለት ነው። እሱ ይሰጣል። ከዛ እሱን ይዘህ ትሄዳለህ ባትልፊልድ። ዩ ዶንት ጀስት ኢት ኤምአርአይ ዝም ብለህ። ቲም ሊደር ራሱ ያስቆማል። what if you are in the middle of a battle and you lost contact and you don't have a food, you'll be weak and die. ስለዚህ ኢቭን ምግብን እንኳን በልክ ነው የምትበላው። ዝም ብላ አትበላ ጀስ ስላለ ማለት ነው። ነገርን ሁሉ በልክ አድርግ ይላል የእግዚአብሔር ቃል። በጣም እኮ ነው የሚገርመው። ለምን ወታደር ሜንታሊቲ የሌለው ሰው ሁሉ ነገር ላይ ሬክለስ ነው። ገንዘቡ ላይ ሬክለስ ነው። ትዳሩ ላይ ስፒሪቹዋል ላይፉ ላይ ሬክለስ ነው። ለምን ሂቲንግስ ሃሌሉያ በቃ ሁሉ ነገር እንደዛ ነው የሚያስበው። ኖ የወታደር ሜንታሊቲ ያስፈልገናል። መጽሐፍ ለዛ ነው የሚመክረን። እኛ ይሄ ቃል የሚመክረንን ብናደርግ እኮ ማን ያስቆመናል? እዚህች ምድር ላይ ማን ይዘናል? እዚህች ምድር ላይ በነ ጳውሎስ ዘመን በነ ጴጥሮስ ዘመን የነበረው የተገለጠው የእግዚአብሔር ኃይል እኮ እንደዚህ አይነት ሜንታሊቲ ስላላቸው ነው። ምን ሰብከው አንድ ኢየሱስ ነው ያለን፣ አንድ መንፈስ ቅዱስ ነው የተቀበልነው፣ ሴም ካይንድ ኦፍ ግሬስ ነው። አሜን ናቸው። አዎ ኢየሱስ ጌታ ነው። ዕብራውያን ምዕራፍ 12 ላይ እንደዚህ ይላል ቁጥር 1 እና 2 እንግዲህ እነዚህን የሚያክሉ ምስክሮች እንደ ደመና በዙሪያችን ካሉልን እኛ ደግሞ ሸክምን ሁሉ ቶሎ የሚከበንን ኃጢአት አስወግደን የእምነታችንን ራስና ፈጻሚ ኢየሱስን ተመልክተን በፊታችን ያለውን ሩጫ በትዕግስት እንሩጥ። እስኪ በትዕግስት መሮጥ በሉ። አይገርምም? ክርስትና ሩጫ ነው። ቅድም ለትግል የሚገባ ሰው በአግባቡ ባይታገል አክሊል አይቀበልም ይላል። ኢየሱስ እንደኖረ ኢየሱስ የኖረውን ላይፍ ስታይል እያያችሁ በትዕግስት እንደ ኢየሱስ ኑሩ ነው። በትዕግስት እኛ እኮ የጸለይነው ነገር ካልተመለሰ እግዚአብሔር ተወን ብለን እኮ አፋችን ምንከፍት ሰዎች ነን እኮ። ጸሎቱን እኛ ጸልየናል፣ አምነን ጸልየናል። እሱ የሚመልስበት ቀን ላይ ማኒፌስት ያደርገዋል። አይደለም እንዴ? አዎ። በትዕግስት እንሩጥ። ትዕግስትን ፕሮዲዩስ ለማድረግ የወታደር ሜንታሊቲ ነው የሚያስፈልገን። አሜን ነው ወይ? አዎ። ይሄ የጠንካራ ስፒሪቹዋል ፐርሰናሊቲ ማለት ነው።
የመጨረሻ ቃል ልንገራችሁና እንጨርስ። ታላቅ የእግዚአብሔር ሰራዊት ለመሆን የደረቀ አጥንቴ ይሰብሰብ ምናምን ብለን ስለ አዲሱ ኪዳን ነው የሚናገረው። እሱ ትንቢት እኮ ነው፣ ስለኛ እኮ ነው። አሁን ምንም የተሰባበረ አጥንት የለሽም አንቺ። አሜን። አሁን እንደ ኢየሱስ ሰራዊት አድርጎሻል። መንፈሱ ውስጥ አለ፣ ውስጥሽ አለ። የእግዚአብሔር ቃል አለ፣ የእግዚአብሔር መንፈስ አለ። ይሄንን ቃልና መንፈስ ተግባራዊ አድርጎ ኖሮ ወታደር ህይወትን ኤክሰርሳይዝ ኢንተርቴን ማድረግ ነው እንጂ ምንም እኔ አሁን የተሰባበረ አጥንት ያለው ሰው አይታየኝም። ጌታ የተመሰገነው። በጣም ቆንጆ ናችሁ። አሜን ነው። ኢየሱስ ያድናል። ኤፌሶን ላይ ነኝ። የወታደርን ፐርሰናሊቲ ላሳያችሁና እንጨርሳለን። ኤፌሶን 6 ከቁጥር 10 ጀምሮ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ። ወታደር የምንሆንበት ዋና ወታደር ፐርሰናሊቲያችን ወታደር ኔቸራችንን ማኒፌስት የምናደርግበት ዋና ምክንያቱ ይሄ ነው። ለምን በጌታና በኃይሉ ለምን እንበረታለን? ጳውሎስ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ። አይገርም? በእግዚአብሔር ኃይል በእግዚአብሔር ችሎታ ካልበረታሽ ካልጠነከርሽ ካልጠነከርን የዲያብሎስን ሽንገላ መቃወም አንችልም። ፌል እናደርጋለን። የሚገርም እኮ ኢየሱስ የሰጠን ስራ አለ። እባቡንና ጊንጡን እርገጡ አይደል? በጠላት ኃይል ሁሉ ላይ ስልጣን ሰጥቻቸዋለሁ። ግን አሁን በእውነት በጣም በሚያሳዝን ሁኔታ ሰይጣን ብዙ አማኞችን እየረገጠ ነው። ተገላቢጦሽ ሆኗል። ብዙ አማኝ እየተረገጠ ነው። በርግማን ይረገጣል፣ በሰይጣን ይረገጣል፣ በህልም በራእይ በተለያየ አይነት ሁኔታ ሰይጣን የሚረግጠው እባቡና ጊንጡ የሚረግጠው ማዕት አለ። ለምንድን ነው ከአማኝ ላይ ሰይጣን የምናስወጣው? ከሚያምን ላይ ከእግዚአብሔር ቤተ መቅደስ ላይ መሆን እኮ ቴዎሎጂካሊ እኮ አብሮ አይሄድም እኮ። ለዛ እኮ ነው ሰዎች የሚጣሉት በዚህ። ግን ውጣ ስንል እየወጣ ነው። ምን እናርግ? እሺ አያችሁ፣ ወታደር ስትሆንስ፣ በወታደር ፐርሰናሊቲ ስትንቀሳቀስስ፣ በወታደር ማንነታችን ስንገባ ስንወጣ ስንኖር በእግዚአብሔር ኃይል በችሎታው የበረታነን። ወታደር ጥንቁቅ ነው። ወታደር ሻርፕ ነው። ወታደር ሰስፒሸስ ነገር አይቶ ያውቃል። ይሄ ነገር አይቶ ይሄ ነገር ይጠረጥራል። ይሄ ነው እንደዚህ ነው። ከዛስ ያ ነገር እውነትም የጠላት እንደሆነ ይረዳል። ያን ነገር የጠላት ነው፣ ትክክል ነው፣ ትክክል አይደለም ይለያል፣ ዲሰርን ያደርጋል። ይሄ የወታደር ፐርሰናሊቲ ነው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ ይላል። አሁን ብዙ አማኝ በዝሙት ይሸነፋል፣ በውሸት ይሸነፋል፣ በሐሜት ይሸነፋል፣ በጥላቻ ይሸነፋል፣ ወንድሙን በመጥላት ይሸነፋል፣ በተለያየ አይነት ሴክሹዋል ሲን ይሸነፋል፣ በተለያየ በቃ እግዚአብሔር በማያከብር ህይወት ይሸነፋል ብዙ አማኝ። ለምን? ምክንያቱም በጌታ በኃይሉ ችሎት ስላልበረታ ነው። የማይፈልገውን ነገር የሚያደርግ ብዙ አማኝ አለ። እንደዚህ እኮ ማሰብ አልፈልግም፣ እንዲህ እኮ መናገር አልፈልግም፣ እንዲህ እኮ ማድረግ አልፈልግም። የማይፈልገውን ነገር ግን ያደርጋል። ለምን? the enemy has overpowered that believer ማለት ነው። አሜን ናችሁ? በጌታ በኃይሉ ችሎት የበረታችሁ ሁኑ። ለምን? ሲኦል እንድትገቡ አይደለም። ሲኦል አትገባ፣ ለራስ ነው ጥቅሙ። የዲያብሎስን ሽንገላ ትቃወም ዘንድ። ጠላትን የምታሸንፈው ስትበረታና የወታደር ማንነት ሲኖር ነው። ወታደር እኮ ስራው መዋጋት እኮ። ከዛ ምን ይላል ቀጥሎ? የእግዚአብሔርን ዕቃ ጦር ልበሱ ይላል። የእግዚአብሔርን ዕቃ ጦር ምን አድርጉ? ልበሱ። ይሄንን ልብስ ይዩት። ይሄን ልብስ ስታዩ ከራስ ቁር እስከ እግር ጫማ ድረስ በሰይፍ በጋሻ ብሬስት ፕሌት። ማን ነው እንደዚህ የሚለብሰው? ወታደር ነው። ይሄ የወታደር አለባበስ እኮ። እኔና እናንተ እንደዚህ የምንለብሰው እንደ ዩኤስ አርሚ ወይ ዩኤስ መሪንስ የምንለብሰው ዩኒፎርም የለም። ግን ስፒሪቹዋሊ ዩኒፎርም አለ። በመንፈስ ዓለም ሰይጣን የሚያየው ዲያብሎስ የሚያየው ልብስ አለ። ያ ልብስ ልክ ሲያየን ጦር የያዘ ጎራዴ የያዘ ጋሻ የያዘ
የራስ ቅል ያደረገ ብሬስፕሌት የለበሰ ጫማ የተጫማ ቀበቶን ያሰረ ወታደር ነው የሚታየው። እንዲህ ሲያይ ሰይጣን ዲያብሎስ ሲያይ ካለበሽስ ያያል። ልብስ ያለበሰች የእግዚአብሔር ልጅ ነች ይላል። ከዛ ይደፍርሻል። የዕቃ ጦር ያለበሰ የእግዚአብሔር ልጅ ነው። መንፈስ ቅዱስ ውስጡ አለ፣ ግን የዕቃ ጦር አልለበሰም። እኔን መቃወም አይችልም ይላል ሰይጣን። አሜን ናችሁ? የሰይጣን ትልቁ ጊፍቱ ምንድነው ታውቃላችሁ? ዲሰርን ማድረግ ነው። አንተ የተቀባ ኪሩብ ሆይ ይለዋል ኢሳይያስ ላይ፣ ሕዝቅኤል ላይ እናንተ አንብቡ። ኤርሚያስ ላይ ሁሉ አለ ስለሱ። እሱ እኮ የተቀባ እኮ ነው። አይኖቹ እኮ ያያሉ። አይኖቹ እኮ ያያሉ። እንዴት ነው ታዲያ ስታስቡት? እስኪ ያስቡ። አንድ ሰው ለምሳሌ የሆነ ቦታ ሄዶ ድግምት አስደገመና ያ ድግምት ለምሳሌ የሆነ አገር ኢትዮጵያ ውስጥ የሆነ አንድ ክፍለ ሀገር ላይ የተደገመ ድግምት አሜሪካ ላይ ማኒፌስት ሲያደርግ አይገርማችሁ? ምን አይነት አድሚኒስትሬቲቭ የሆነ ኦርኬስትሬትድ ኦርጋናይዝድ የሆነ ኪንግደም ነው የአጋንንቱ ኪንግደም። የሆነ ባለፈው እዚህ ስጸልይ እንግሊዝ ሰርቪስ ላይ አንድ ሴት አጋንንት ወጣ፣ ስፓኒሽ ነች። ከዛ በኋላ መንፈስ ቅዱስ ስም ሰጠኝና እከሌ ከለ የሚባል ሰው አልኳት። እንደዚህ ነው አለችና ልቧ ተከፈተ። ከዛ እንደዚህ የሚባል ሰው አለ አንቺ እዛ ያለሽበት ሀገር? የስ ምናምን አለች። ከዛ እንደዚህ ቮዱ ምናምን ያደርጋሉ ስላት የስ አለች። አያችሁ አሁን እዛ ሌላ ሀገር ስፓኒሽ ሀገር አሜሪካ ያልሆነ ሀገር ላይ ቮዱ አጋንንታዊ አሰራር ሰርተው ደግመውባት እሷ በዊች ክራፍት እዚህ ፖሰስ ዶና አታክ ዶና ተዳሯ ፈርሶ ልጆቿ ሁሉ በቃ አታክ ዶነው ማለት ነው። እዚህ ተፈታች ማለት ነው። እንዴት ነው እንደዚህ ኦርጋናይዝድ የሆነ ኪንግደም ነው የአጋንንቱ ኪንግደም። ለምንድን ነው አማኝ አታክ የሚደረገው በሰይጣን ለሚሏችሁ ሰዎች ይሄን መልስ ስጧቸው። የእግዚአብሔርን የዕቃ ጦር ልበሱ። እንዴት ነው ልብስ ስትለብስ እንዴት ነው የምትለብሱ? ልክ እንደዛ ልበስ እኮ ነው። ለምን? የዲያብሎስን ሽንገላ ትቃወሙ ዘንድ። ከዛ ቀጥሎ ምን ይላል? መጋደላችን ይላል። እስኪ መጋደላችን በሉ። አይገርምም? መጋደላችን እነሱም ሊገሉ ነው የሚመጡት፣ አንተም ልትገላቸው ነው። መጋደላችን ከስጋና ከደም ጋር አይደለም። ለካ ስጋና ደም ያልሆነ እኔን ሊገለኝ የሚፈልግ ሌላ አካል አለ። ያንን አካል እንዴት ነው ማሸንፈው? እንደ ኢየሱስ ክርስቶስ በጎ ወታደር የእግዚአብሔር የጦር ዕቃዬን ለብሼ ኤቭሪ ሞርኒንግ ስወጣ ለብሼ አታክ እንዳልደረግ ቀስቱ እንዳይወጋኝ የሚወረውሩት የነሱ እርግማን እንዳይመታኝ የዕቃ ጦሬን ለብሼ መውጣት አለብኝ። ጸልዬ በልሳን ጸልዬ የእግዚአብሔርን ቃል አውጄ መውጣት አለብኝ። አሜን ነው ወይ? አለበለዚያ የዚህ ዘመን ጦር እንዴት ነው? ዲፕሬሽን ነው፣ አንግዛይቲ ነው፣ ፊር ነው፣ ፓኒክ አታክ ነው። እዚህ ሀገር እንደዛ ነው። በሽታ ነው፣ የተለያየ ኢንሴኪዩር ነው የሚያደርገው። አጋንንታዊ አታክ ነው በምላስ የሚሰራ ይሄው አክቲቬት የሚያደርግ እነዚህና ክፎች። መጋደላችን ከስጋና ከደም ጋር አይደለም፣ ከአለቆች ከስልጣናት ከዚህም ከጨለማ ዓለም ገዦች በሰማይ ስፍራ ካሉ ከክፋት መንፈሳዊ ሰራዊት ነው። ውጊያችን ከነሱ ጋር ነው። ስለዚህ ምን እናድርግ? ስለዚህ ክፉን ቀን ለመቃወም እስኪ ክፉ ቀን በሉ። ክፉ ቀን እኮ የሆነ ሰው ላይ ያንን ቀን ለመቃወም ጸንቶ ለመቆም ሁሉም ፈጽማችሁ ለመቆም እንድትችሉ የእግዚአብሔርን ዕቃ ጦር ሁሉ አንሱ። እስኪ አነሳለሁ በሉ። እግዚአብሔር አንሳ ካለ ማንሳት ነው ያለብህ። ያንተ ፓርት ነው፣ ያንተ ኃላፊነት ነው። ልበስ ካለ መልበስ ነው ያለብህ፣ ያንተ ኃላፊነት ነው። አሜን። ቀጥሎ ምን ይላል? ወገባችሁን በእውነት ታጥቃችሁ የጽድቅ ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቁሙ። ከሁሉ በላይ ጨምራችሁ የሚንበለበሉትን የክፉ ፍላጻ ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ። የመዳንን ራስ ቁር የመንፈስን ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። ይሄ የወታደር አቋም ነው። ሰይፍ ይዟል፣ ጋሻ ይዟል፣ ራስ ቁር ለብሷል፣ ብሬስፕሌት ለብሷል፣ ቀበቶን ለብሷል፣ ጫማ ተጫምቷል። ይሄ የኢየሱስ ክርስቶስ በጎ ወታደር ይሄው። አሜን ናቸው ቅዱሳን። አሁን እኔ እናንተ የሚያስፈልገን በየቀኑ ብሬክ ስሩ፣ በየቀኑ እንደዚህ አምጣ ሳይሆን እግዚአብሔር የሚያስፈልገን ሁን ያለንን የመሆን ሲዝን ይሆንልን። አሜን ናቸው ወይ? በቃ እግዚአብሔር በጸጋው በመንፈሱ ቃሉን የምናደርግ ሰዎች፣ ሰሚዎች ብቻ ሳንሆን ማለት ነው።
ቃሉን የምናደርግ እግዚአብሔር ያደርጋል። ኢየሱስ የእግዚአብሔር ልጅ ጌታ ነው። አሜን። እኔና እናንተ የኢየሱስ ክርስቶስ ወታደር ነን። ወታደር ደግሞ ሁልጊዜ ልብሱን ትጥቁን የለበሰ ወታደር። የእግዚአብሔርን የዕቃ ጦር አንሱ ልበሱ። ከዛስ በዛ የዲያብሎስን ሽንገላ መቃወም ትችላላችሁ። መከራን መቀበል ትችላላችሁ። አሜን። የሚመጡ ቻሌንጆች አይጥሏችሁ። አሜን ነው ወይ? ያ ሜንታሊቲ የት ነው ያለው? እዚህ ውስጥ ነው ያለው። ኢየሱስ ጌታ ነው።